ህይወት ፈተና ነው። ደስ የሚል ህይወት ብሎ ነገር የለም። ወታደር ጦር ሜዳ ያለ መሳሪያ ያለ ጥይት አይሄድም። ትግል ላይ መሸነፍ አለ፣ ማሸነፍ አለ። ይሄ ስቴብል የሆነ የተረጋጋ ህይወት ኖሬ አላውቅም። ለምን? ፈተና ፈልጌ ገባበታል። አይምሯችን ሸትዳውን አድርጓል። ዝም ብሎ እንዲህ ሊነቃ አይችልም። ሞቆ ነው መነሳት ያለበት። ማንም አልሰጠኝም፣ ከየትም አልመጣም። ይሄ የኔ ማንነት ነው። ሰው ፈተና ብሎ የሚያየው ኦኬ ፈተናዎች ናቸው፣ ግን ህይወት ፈተና ነው። ሰምሃው ብቻ በተሻለ መንገድ ተጉዤዋለሁ። ናደ ነው እንግዲህ በውጭም ቢሆን ብዙ ተፈትኛለሁ። ለምን? ፈተና ፈልጌ ገባበታለሁ። ትግል ደግሞ ዝግጅት ይፈልጋል። ትግል ላይ መሸነፍ አለ፣ ማሸነፍ አለ። ይሄ ስቴብል የሆነ የተረጋጋ ህይወት ኖሬ አላውቅም። አንዱም እዚህ ጋር አልመች እንዲለኝ ያደረገው ነገር ተወለድኩ። በ3 ወሬ ግብፅ ሀገር ሄድን። አባቴ ዲፕሎማት ነበር። አፍ የፈታሁት በአረብኛ። ከዛ አይ ቲንክ ወደ 4 ዓመት ገደማ መጣን። እዚህ የተወሰነ ጊዜ ቆየን። ከዛ ደግሞ ኬንያ ሄድን። ኬንያ ሄድኩኝ። ከኬንያ 8ኛ ክፍል ጨርሼ ስመጣ በአማርኛ ስሜን አልጽፍም፣ ስዋሂሊ ያወራለሁ፣ እንግሊዝኛ አወራለሁ። ከቦታ ቦታ ሄዳለሁ። በቃ እንዳለ አንድ ዓለም ትቼ ሌላ ዓለም ገባለሁ። ማለት አገር፣ ቋንቋ፣ ትምህርት ቤት፣ ጓደኛ ምናምን ሁሉ ነገር ቅይር። ለምጄው ለኔ ተስማምቶኛል፣ አይረብሸኝም። ያ ከውስጤ አድጓል። ሁሌ የሆነ ነገር ለውጥ፣ አዲስ ነገር ሳምቲንግ ብቻ እንድ ደግሞ ሄዳለው፣ ለምደዋለው፣ አልፈራው። ኤኒዌይ ከዛ ደግሞ ሃይ ስኩል ነበር። አሜሪካን ሀገር ሄድኩኝ። አሜሪካን ሀገርም በቃ ትምህርት ቤትም 8 ዓመት ትምህርት ቤት ቆየው። አንዱ ሂጄ መምጣት የምፈልግበት ቦታ ቅድም እንደጀመርኩት ህይወት ትግል ነው፣ ፍጥረቱ ነው። ደስ የሚል ህይወት ብሎ ነገር የለም። ደስታ ጊዜያዊ፣ ወቅታዊ ነው። ቋሚ ሁናቴ ሊሆን አይችልም። የተፈጥሮ ህግ ይህን አይፈቅድም። በስራችን ብንል፣ በጤናችን ብንል፣ በሁሉ ነገር ባለበት የሚቆይ የለም፣ ይቀየራል። ለውጥን ሁሌ መቀበል አለብን። ባለበት እንዲቆይ መፈለግ የለብንም። ደስታን መፈለግ የለብንም። ሰምሃው ይሄ የስልጣኔ ዘለም እንትን ነው። በቃ ሙቪ ምን በለው መጽሐፍ ምን በለው ምን ጥሩ ነገር ሆኖ የሚታየን ደስተኛ ሰዎች፣ አሸናፊ ሰዎች። ይሄ ላይፍ አይደለም። ላይፍ ውስጥ የሚያጋጥም ወቅታዊ ክስተት ነው። ፍጥረት ከሁሉ ከእንስሳ ጀምሮ ከትንሹም ከትልቁም ፍጥረታችን ለሰርቫይቨል ነው፣ ለደስታ አይደለም። ኦኬ ምንድን ነን እኛ? አንዱ ችግሬ በጣም ብዙ ነገሮች ላይ ላወራ እችላለሁ። ለእናንተ የሆነ ቦታ ኦልሬዲ ፍሬምወርክ አላችሁ፣ ባክግራውንድ አላችሁ። ሰብስቤ ስለ ድሪም ብቻ ከማወራችሁ ተምራችሁታል። እሱ ሞር ሰፋ ያለ ነገር እዛ ላይ ለመገንባት ፈልጌ ነው። ያ ደግሞ ብዙ ፒለሮች አሉት። ትንሽ ወዲያ ልዘል እችላለሁ። ግን ማንኛውንም ነገር ስናይ ለመረዳት በደንብ ከላዩ አልፈን መኪና ኮፈኑን ከፍተን ካላየነው እዛ ውስጥ ሞተር እንዳለ አናይ። ሞተሩ እንዴት እንደሚሰራ እናውቀው። ኦኬ እኛ የራሳችንን ኮፈን ከፍተን ሳናይ ማንነታችንን አናውቅም። ማንነታችንን ሳናውቅ እንዴት ነው ትርጉም ባለው መልኩ ከማንነታችን ጋር የሚሄድ ህይወት የሚኖረን፣ አስተሳሰብ የሚኖረን፣ ፍላጎት የሚኖረን? ኦኬ ምንድን ነው? ለምንድን ነው የተሰራነው? ኦኬ ሳይንሱ እንደሚነግረን
ባዮሎጂካል የሆነ ሲስተም ነው። ይሄ ሲስተም ምን አለው? አካል አለ፣ የምናየው ነገር የራሱ አሰራር አለ። እዚህ ውስጥ አይምሮአችን አለ፣ ብሬን አለ። ብሬን የምናየው ነገር ሃርድዌር ነው። ብቻውን ምንም የሚሰራው ነገር የለም። ሃርድዌር። ከዛ ደግሞ ውስጡ ሶፍትዌር አለ። ሶፍትዌሩ የምናየው ነገር አይደለም። the whole body electrical system ነው። ኤሌክትሪክ ነው የሚንቀሳቀሰው። ያን የሚያንቀሳቅሰው ኤሌክትሪክ ሶፍትዌር ነው የሚያንቀሳቅሰው። ለዘመኑም ስለሚመች ነው። የቴክኖሎጂ ምሳሌ ጥሩ ነው። ሃርድዌር አለ፣ ሶፍትዌር አለ። ከየት ይመጣል አወራለሁ። ከዛ ምንድን ነው የታል ዳታው? ዳታው ሶሻላይዝድ ሆነን በምናድግበት ሁናቴ የምንኖርበት ሁሌ የሚቀያየር የምንሰበስበው ዳታ ነው። ዳታ እንዴት ነው የምንሰበስበው? 5 መንገዶች አሉ። ሰርቫይቭ እንድናረግ ተፈጥሮ የሰጠን 5 ሬዳሮች አሉ። የተፈጠርነው ለሰርቫይቭል ነው። ሰርቫይቭል እንዳሁን ሳይሆን ድሮ ከእንስሶች ጋር በምንኖርበት ጊዜ፣ ጫካ ውስጥ በምንኖርበት ጊዜ፣ ያው ሉሲ ጫካ ውስጥ ነበረች። ያኔ ምንድን ነው ሰርቫይቭል የሚጠይቀው? ስልጣኔ 10,000 ዓመት አልሞላው ግብርና ራሱ። አሁን የምናውቀው የስልጣኔ ኑሮ 100 ዓመት አልሞላው። ይሄ ሲስተም ግን በ100,000 በሚሊዮን ዓመቶች ለዛ ኤንቫይሮንመንት ዲዛይንድ የሆነ ሲስተም ነው። ሃርድዌሩም ሶፍትዌሩም። ምን ተቀየረበት? ዳታ። ሉሲ የምታየው፣ የምትሰማው፣ የምታሸተው፣ የምትበላው፣ የምትነካው 5ቱ ሬዳሮች የእሷን ዓለምና የእኛን ዓለም አስቡት እስቲ። ሉሲ ጥራ ግራ ለፍታ ነበር የምትበላው። ጠዋት ማታ አንበሳው በላይ ነው ስጋቷ። ይሄ ሲስተም እዛው ሰርቫይቭ ለማድረግ ነው የተፈጠረው። ያ ህይወት ምን ነበር? ፊዚካሊ፣ ሜንታሊ፣ እሱ ራሱን የቻለ በጣም ሊበተን የሚችል ነገር ነው። ግን ለሰርቫይቭል ያኔ ምን ነበር የሚያስፈልገው? አለመበላት፣ መብላት፣ ከዛ ደግሞ ዘር ማስቀጠል። ከዚህ ውጭ ይሄ ሲስተም አጀንዳ የለውም። ደስታ የሚለው ነገር ድሮም አለ። ደስታ የሚሰጡን ነገሮች አሉ። እነሱን ደግሞ ያን ያደረገው ያ ደስታ የሚሰጠን ነገር ለሰርቫይቭል የሚረዳንን ነገር እንድንፈልግ እንዲያደርገን ነው። ሌላ ምንም ትርጉም የለውም። ደስታ በራሱ የኛ ሶፍትዌር እንደ ዓላማ አልያዘውም፣ እንደ መሳሪያ ነው። በአሁኑ ዘመን ዓላማ አድርገነዋል፣ አይሰራም። ወደምንፈልገው ነገር የሚወስደን ነገር ሁሉ በዛን ጊዜ
ለመኖር እንድንችል የሚርበን ምግብ እንድናገኝ ነው። ሙቀት የምንፈልገው በብርድ እንዳንሞት ነው ወዘተ። ቀጥሎ ሰርቫይቭ ማድረግ አለብን። ትልቁ የዚህ ማሽን የሶፍትዌሩ የሃርድዌሩ ትልቁ አጀንዳ እንዳንሞት ነው፣ እንዳንበላ። የማይሆን ነገር መርዝ በልተን ራሳችን እንዳናጠፋ። ሁሉ ነገር ስጋት ነው። ሁሉ 70% ስጋት ነው። የማይሆን ድምፅ ተሰማ፣ የሆነ ነገር ይለቀቅ። አንበሳ አየን፣ አይምሮአችን የተቀረጸው ፌር ነው። ትልቁ አደጋ እሱ ነው። እዚህ ጋር ሁሉ ነገር ሰላም ኖሮ እዛች ጋር አንድ ትንሽ አደጋ ካለች አይምሮአችን እዚህ ጋር ነው። ይሄ ህልውና ነው። እዚህ ጋር ይሄ ሲስተም ኢቮልቭ ላረገበት ዓለም በቃ ተፈጥሮ ሊፈጥረው የሚችለው የመጨረሻ የረቀቀ ሌላውን እንስሳ ሁሉ አልፎ ሄዶ ዓለምን ለመግዛት ያበቃን የመጨረሻው አሪፍ ሲስተም ይዘናል። ያም ደግሞ በቃ ሳይንስ ውስጥ አንገባም፣ ብቻ ሌላው የሌለው ፍሮንታል ኮርቴክስ ዲቨሎፕ አረግን፣ ምን አረግን፣ ከሌላው የበለጠ እነዚህን ሁሉ ነገሮች ማድረግ ቻልን። የመጨረሻው ነገር ልጅ መውለድ አለብን። ኢምፖርታንት ስላደረገው በቃ እሱንም እንድናረግ የሰጠንን ሰጠን። ይሄ ስርዓት በአጠቃላይ የሚነዳው በስሜት ነው። ለምን እነዚህን ፐርሰፕሽኖች ይወስድና እንዴት ነው ሬዳሩ እንዴት ነው የሚሰራው? አንድ ነገር ስናይ ኮሽ ሲልብን እንዴት ነው የምንደነግጠው? ወይም ደግሞ ደስ የሚል ሙዚቃ ስንሰማ ደግሞ ለምንድን ነው ድምፅ ነው የሚገባው? ያንን ዳታ ተርጉሞ ነው የሆነ ነገር ይሰጠናል። ሽጉጥ ሲጮህ ጆሮ ጋር ምንድን ነው ስሜቱ? ድምፅ ነው። ቆንጆ ሙዚቃ ሲሰማ ደግሞ ምንድን ነው ስሜቱ? ድምፅ ነው። ሬዳሩ ፒክ ያደርገዋል። ሬዳሩ ሁሉም አይኑ የራሱ በቃ ፊዚዮሎጂ ውስጥ አንገባ። ሴንሴሽን አለ፣ ፐርሰፕሽን መጀመሪያ አንድ ነገር እናያለን። ይሄ ነገር ምንድን ነው? ሴንሴሽኑ ይፈጠራል። ከዛ ሴንሴሽኑ ይፈጠርና ያ ደግሞ this is data ሶፍትዌሩ ይሄ ነገር ምንድን ነው ብሎ ፕሮሰስ ያደርገው። አደጋ ነው፣ ጥሩ ነው፣ whatever ፕሮሰስ ያደርገውና ያ ደግሞ ቀጥሎ ወደ ተግባር ይቀየራል። ያ ነው የምናደርገውን ነገር እንድናረግ የሚያደርገን። ፊዚዮሎጂው ይሄ ነው። እንዳልኩት ለዛ ዓለም የተፈጠረው ይሄ ሁሉ ነገር አሁን እዚህኛው በፍጹም ከዛ ጋር የማይገናኝ ዳታ ሶርስ ውስጥ ገባል። ስጋት የነበሩት ነገሮች ሁሉ ጠፉ። አሁን ምቾት ነው እየገደለን ያለው። ለምቾት አልተፈጠርንም። ሰውነታችንን አመቻችቶ ሶፋ ላይ ዘና ብሎ በድሮ ጊዜ አንድ ሳምንት ዝም ብሎ መተኛት ማለት እድሜ ልክ የማይገኝ ቬኬሽን ነው። በየቀኑ ነው ወጥቶ ምግብ የሚፈለገው። 24 ሰዓት አደጋ አለ። ተኝተህም ምን ብለህም አሁን 24 እንኳን አደጋ ምናምን እሱ ተጣበታለሁ። ግን አንዱ መሰረታዊ ነገር ይሄ ነገር ሳይንቀሳቀስ አይሰራም። ሽባ ይሆናል። ቀኑን ሙሉ እንቅስቃሴ ላይ ሰውነታችንን አሁን ድራይቭ የሚያደርገን አደጋም የለም። እኔም ለሁሉ ነገር ተመችቶናል። ቁጭ ብለን እንውላለን። ሽባ አድርገነዋል፣ በሽተኛ አድርገነዋል። ከሚፈልገው በላይ ምግብ እንሰጠዋል። የማናደርገው ነገር የለም። አይምሮና ይሄ ደግሞ አንድ ሲስተም ስለሆነ ይሄ ደህና ሳይሆን ይሄ በምን ታምር ደህና ሊሆን አይችልም። ፊዚዮሎጂካል ነው። የማሰብ የመመኘት የምናምን ነገር አይደለም። ወይ ነው ወይ አይደለም። ሰውነት እኔ አሁን እንግዲህ 67 ዓመት
በእርግጠኝነት የምነግራችሁ እኔን በትግል የሚያሸንፍ ማንም ሰው የለም እዚህ ውስጥ። አይ ይሄ እኮ ዝም ብዬ አይደለም፣ አስተያየት አይደለም። የ3 እስር ቤት የትግል ቻምፒዮና ነኝ ማለት። እነዚህ ኮማንዶች አሉ እኮ ሜቢ 30-40 ኪሎ በቃ የሰለጠኑ ልጆች። አሁን አዲስ አበባ ፖሊስ ኮሚሽን ያለፈው ጊዜ ስገባ መጀመሪያ እዛ ነው የገባሁት። ሳምንት እዛ ነበርኩኝ። 500 እስረኛ አለ። የመጀመሪያው ቀን ማታ ገብቼ በማግስቱ 11 ሰዓት ያው እንደ ዶሮ ግቡ ከመባሉ በፊት ሁሉ እስረኛ በቃ ያርዳል፣ ይሽከረከራል። ኤክሰርሳይዙ እሱ ነው። ኦኬ ጥጌን ያስኩኝና የሆኑ በፊት ማዕከላዊ አስሮኝ የነበረ አንድ ወታደር አብሮኝ ታስሯል። ነው የሚያክለው እና ስፖርት እንስራ አልኩት። ፑልአፕ ምናምን ነገር መስራት ስንጀምር መሰባሰብ ጀመሩ። ለምን እዛ ወክ ነው እንጂ የሚሰራ የለም። የእሱም ጓደኞች መጡ። ንውስጥ ትግል ገጠሙኝ አልኳቸው። ሳቁ መጀመሪያ። ለምን የሽማግሌ ምን ነው የሚያወራው? የመጀመሪያው መጣ። መሐመድ ጓደኛዬ ነው እሱ። አላመን ገፋው። ደነገጠ። ፊት ሁሉ ተቀያየረ። ከዛ ጓደኛው አለ ና አንተ አልኩት። አንቢ አለ። ከዛ እሺ የሚችለኝ አልኩኝ። ከዛ ሌላ ግሩፕ አንድ ኮማንዶ መጣ። ገፋው። ማመን አልቻሉ። ተያይዞ ማለት በደም መጋፋት። ከዛ አንድ ኮሎኔል ነበር የታሰረ አጃቢ ያለው ተናዷል። የመጨረሻ ኃይለኛ እንዲህ ያለ ነገር አለ። እውነቴን ነው። ቦዲ ቢልደር ነው የሚመስል። አንተ ግጠመው አለው። ከሱ ጋር እኩል ወጣ። ግን እኔ 4ኛ ሰው ነው። በገላጋይ ነው የምንደባደብ መሰላቸው። ገብተው ገላገሉን። ተናድ እሱም ከልቡ ነው፣ እኔም ከልቤ ነው። ይሄን የማወራችሁ ለጉራ አይደለም። ይሄ ማለት የዛሬ 2 ዓመት ነው። በ65 ዓመቴ ነው። ይሄ እንዴት ነው ሊሆን የሚችለው? ገነባሁት። ማንም አልሰጠኝም፣ ከየትም አልመጣም። ይሄ የኔ ማንነት ነው። እንዴት ነው ይሄን የማልጠብቀው? እንዴት ነው ጊዜ የማልሰጠው? ከዚህ በላይ አንድ እንትን አባባል አለ በእንግሊዝኛ ያምራል። እንትን when you're healthy you have 99 problems. When you're sick you have 1. ይጠፋል። አሁን ስላችሁ ትስቃላችሁ፣ ታውቁታላችሁ። This should be one of your dreams. ተምራችኋል አምሾ ህልሙን ለመስራት ኮሚት ማድረግ አለባችሁ። okay አንዱም ደግሞ እሺ ምን ላውራ ብዬ ስመጣ ጥያቄ እስቲ አጠያይቁና ላኩልኝ አልኩኝ። ከሰው አንድ 10 ጥያቄ መጣ። ሰብስቤያቸው አንድ 4 ጥያቄ ሆኑ። አንድ እንዴት ውጤታማ how are you successful? resilience ምንድነው? እንዴት ነው? ምን ታስባለህ? ምን ትመኛለህ? ችግር ሲገጥምህ እንዴት ነው? ምንድነው የምታረገው? what's the secret? There's no secret. There's no magic. You commit and you earn it. ቅድም ያልኩት ህይወት ጦርነት ነው፣ ትግል ነው። ለማንኛው ማራቶን ያለ ትሬኒንግ አይሄድም። ወታደር ጦር ሜዳ ያለ መሳሪያ ያለ ጥይት አይሄድም። anything. ህይወት ምንድነው? መሳሪያችን ለህይወት አንደኛው ይሄ ሰውነታችን መገንባት አለበት። ይሄ ሳይገነባ ሬዚሊየንስ የለም። የአይምሮ ሬዚሊየንስ ብቻ የለም፣ ሲስተም ነው። እኔ በቀን እንደፈለኩ ነው የማወራው። ስለዚህ
ሀሳቦች ሲመጡ አደርጋለሁ። ይሄን እንዴት ነው የምናደርገው? እኔ ምንድን ነው የማደርገው? አንዱ ጥያቄ ምንድን ነው የምታደርገው ነው። እሺ ካረጋችሁት ህይወት ውስጥ ምንድን ነው the most valuable things we have? ከምንም ነገር ቦታ መስጠት ያለብን ነገር ጤናችን። ያን እንዴት ነው? ምን ማለት ነው? በተግባር ማለት ምንድን ነው የምናደርገው? ጤና ሲባል ደግሞ ሰውነታችን አይምሯችንም ነው አንድ ናቸው። ይሄን የሚረዳ ይሄን ይረዳል፣ ይሄን የሚረዳ ይሄን ይረዳል። ይሄን ስለማውቅ ጠዋት ስነሳ ኮርሶች እያዘጋጀው ነው በእነዚህ ነገር። በቃ ዝም ብሎ ብዙ ነገር ስለሆነ ዝርዝሩ ይሄ ስርዓት እንዴት እንደሚሰራ ግንዛቤ ስላለኝ ተኝቶ ሲነሳ ምን አይነት ኮንዲሽን ውስጥ ነው ይሄ ሰውነት? ወጣት ስትሆኑ ብዙ ላይሰማችሁ ይችላል። ግን እድሜ በሄደ ቁጥር ጠዋት ስንነሳ ገና አልነቃም። ሌሊቱን ሙሉ ሰውነታችን ስራ ላይ ነው ያደረው፣ ሲያጸዳ፣ ሲጠግን፣ ቴምፕሬቸራችን ወርዶ the whole system አይምሯችን አሁን ህልም ያያል፣ ግን it's not conscious። አይምሯችን shut down አድርጓል። ዝም ብሎ ሊነቃ አይችልም። ሞቆ ነው መነሳት ያለበት the whole system። አሁን መኪና ጠዋት ብርድ አድሮ ዝም ብሎ አስነስቶ ተነስቶ ማርሽ አስቀብቶ ይኬዳል። ይንተፋተፋል አይደል? ሲሞቀው በኋላ መስመር ይገባል። ግን የመኪናው ዕድሜ ያጥራል፣ ይሰበራል። ሲነሳ እንዴት እንደምቀሰቅሰው አውቃለሁ። አንድ ስቴፕ ከዛ በፊት እንቅልፍ የሁሉ ነገር መሰረት ነው። እንቅልፍ ሳይኖር የማወራው ነገር ሁሉ ምንም ትርጉም የለውም፣ አይሰራም። 8 ሰዓት እንቅልፍ እኔ ሃይማኖቴ ነው። 4:30 ዓለም ይፈነዳል። ከ4:30 በፊት ራሱ አቀዘቅዘዋለሁ ወደ እንቅልፍ ለመግባት። እንዲሁም ደግሞ አይጠፋም፣ አልጋ ውስጥ ገብቶ ማፍጠጥ። ለዚህ ነው እሱን